በድንግዝግዝ የብርሃን ጥልመት የጨለማው ጉልበት እንደ ቁስ በሚዳሰስበት ያለማወቅ ብርታት ህዝቡን በሚያስከብርበት ዛርና ጀሌዎቹ እንደ ጌታ በፋነኑበት ጥልቅ ጨለማ በረበበበት የእርስ በርስ ፍጅት የደም እርካታው ጥይማትና ጦርነት ታሪኩ በሆነው ማህበረሰብ መካከል በአመታት ጅረት ውስጥ ከዕለታት በአንዱ የሚያምኑበት እንዲድኑ የእግዚአብሔር ኃይል አስቀድሞ ለአይሁድ ከዚያም ለሃዲያ፣ ወላይታ፣ ሲዳማ፣ ከምባታ እንዲሁም ለመላው ኢትዮጵያ ተሰበከ። በአንደኛው ምዕተ ዓመት በወንጌላዊ ፊልጶስና ቅዱስ ማቴዎስ ቀጥሎም በአራተኛው ክፍለ ዘመን ክርስትና የሰሜኑን ኢትዮጵያ ክፍል በነገስታቱ በኩል የሰነበቱ ቢሆንም ከ1580 ዓመታት በኋላ ደግሞ የደቡብ ኢትዮጵያ ክፍል የወንጌል ብስራት ተነገረ። በ1830ዎቹ ከአውሮፓውያን የፕሮቴስታንት እምነት የታድሶ እንቅስቃሴ ብዙ ትሩፋን አንዱ የቅዱስ ኪሮሽና የወንጌላውያን ማሰልጠኛ ተቋም ውስጥ ምሩቅ የነበረው ዮሐን ሉድዊንግክራፍ በተለየ መልኩ አንድ ጸሎት ነበረው። እግዚአብሔር ሆይ ኦሮሞችን ስጠኝ፣ ከዚያም መላው አፍሪካ በቀላሉ ያንተ ይሆንልሃል የሚል። ታዲያ ይህ ጸሎቱ ክንውን እንዲያገኝ ብዙ ጥረት ቢያደርግም ሊሳካለት ባለመቻሉ ተመሳሳይ ራዕይ ላላቸው የሚሽን ድርጅቶች አስተላለፈው። ከዚያም የሚሽን ቡድን አንዱ መነሻውን ከምድር አሜሪካ የኤስአይኤም ወይም ሱዳን ኢንቴሪየር ሚሽን በ1919 የዓመቱ መገባደጃ ወራት ወደ ጅማ የወንጌል ጉዞ ለማድረግ እቅድ ዘረጋ። በየካቲት ወር 1920 በዶክተር ቶማስ ላምቤ የሚመራው 11 አባላት የያዘው የሚሽን ቡድን ከአዲስ አበባ መነሻውን አድርጎ ጉዞ ወደ ጅማ ተጀመረ። ሚስዮናውያኑ በልባቸው ጅማን አርግዘው በእግራቸው ሆሳዕና ደረሱ። ከዚያም በወላይታና ሲዳማ ለሰዎች ወንጌልን በመናገርና የሚሽን ማዕከላትን በማቋቋም ብዙዎች ወደ ጌታ መንግስት መጨመር ጀመሩ። እነ አባባ ዋንዳሮ፣ አባ ዳጉሶ፣ አባ ሽጉጤ፣ አባ ጎሌ፣ እማማ ባሎቴ እና ተስፋዬ ባናታ በየአካባቢው የበኩር ልጆች ይወለዱ ጀመር። በዚህ ወቅት ነበር የኢትዮጵያ ቃለ ሕይወት ቤተክርስቲያን ምስረታውን ያገኘው። ላለፉት 98 ዓመታት በእግዚአብሔር ቸርነትና ምሕረት በድካምና ፍሬ በተለያዩ የአስተዳደር መዋቅሮች ቤተክርስቲያኒቱ በአጥቢያዎች ቁጥር በሀገርና ከሀገር ውጪ 12700 በላይ የምዕመን ቁጥር 13,500,000 አጠቃላይ የወንጌላውያንና ሚሽነሪዎች ቁጥር 30,000 የደረሰ ሲሆን ከሀገር ውጭ በተለያዩ ዓለማት ክፍል 37 ቤተሰቦች ሚሽነሪዎች ተሰማርተው ወንጌልን በማድረስ ላይ ይገኛሉ። 100ኛ ዓመት ሲከበር የአጥቢያዎችን ቁጥር ወደ 20,000፣ የምዕመኑን ቁጥር 20 ሚሊዮን፣ የወንጌላውያኑና የሚሽነሪዎችን ቁጥር ወደ 40,000 ማድረስ በሀገርና ከሀገር ውጪ ብዙዎችን ለእግዚአብሔር መንግስት ደቀ መዝሙር ማድረግ ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ባሳለፍነው 1 ምዕተ ዓመት በሀገራችን ኢትዮጵያና በተለያዩ የዓለማችን ክፍሎች ወንጌልን ለማሰማራት ብዙ ጥረት አድርጋለች። ብዙ ነፍሶች ወደ ክርስቶስ ተመልሰዋል። ብዙ ልቦች ተነክተዋል። ብዙ ሕይወቶችም ተለውጠዋል። ነገር ግን የጌታችን ቃል እንደሚናገረው መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የተደረገው ብዙ ቢሆንም ስራው ግን አላለቀም። እግዚአብሔር ከእያንዳንዳችን ታማኝ አገልጋይነትን ይፈልጋል። በፍቅር ተመስርተን በመንፈስ ተሞልተን በመከሩ ውስጥ በአዲስ ትጋትና ጸሎት እንድንበረታ መልእክታችን ነው።